በ48 ሀገራት ተሳታፊነትና በ3 ሀገራት አስተናጋጅነት ሲካሄድ የቆየው 23ኛው የ2026 የዓለም ዋንጫ ውድድር በርካታ ጥሩም መጥፎም ክስተቶችን እያስመለከተን እዚህ ደርሷል። ዛሬ ምሽት 5 ሰዓት ላይ በሩብ ፍጻሜ ፍልሚያዎች የሚቀጥለው ውድድሩ እስካሁን በነበረው ጉዞም እጅግ አስገራሚ፣ አስደናቂ፣ አሳዛኝም አስደሳች ሁነቶችን አስመልክቶናል። በዚህ መሰናዶም በእስካሁኑ ውድድር የተደነቅንባቸውን አስገራሚ ታሪካዊ መረጃዎች ልናጋራችሁ ወደድን። ሐምሌ 2 ቀን 2018 ዓ.ም ዕለተ ሐሙስ የገበያ ስፖርት ከሜዳ ባሻገር ልዩ ትንታኔ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። የዚህ ፕሮግራም ስፖንሰራችን ደግሞ ሜሪት ፕሮፐርቲ ሲሆን አጭር ማስታወቂያውን አይተን ስንመለስ በቀጥታ ወደ መሰናዶአችን የምናመራ ሲሆን እስከ መጨረሻው አብራችሁን ትቆዩ ዘንድ የአክብሮት ግብዣይ ነው። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ። በ2026 የፊፋ ዓለም ዋንጫ እስካሁን ከተመዘገቡት ለየት ያሉ ሁነቶች መካከል የኬፕ ቨርዴ አስደናቂ ጉዞ፣ የኖርዌይ ብራዚልን ማሸነፍና የስዊዘርላንድ ከ72 ዓመታት በኋላ ወደ ሩብ ፍጻሜው ማለፍ፣ የግብፅ አስደናቂ ጉዞና የመንትያ አሰልጣኞች ድንቅ ታሪክ፣ የሊዮኔል ሜሲ ሪከርዶችና የበርካታ አሰልጣኞች ስንብት ቀዳሚዎች ናቸው። ውድድሩ በ48 ተሳታፊ ሀገራትና በ3 አዘጋጅ ሀገራት መካከል መካሄዱ ጭምር በርካታ ያልተጠበቁ ክስተቶች ተስተናግደውበታል። እስካሁን የተፈጠሩ ዋና ዋና ለየት ያሉና አነጋጋሪ ሁነቶች መካከል የኬፕ ቨርዴ ድንቅ ተሳትፎ ተጠቃሽ ነው። በታሪኳ ለመጀመሪያ ጊዜ የተሳተፈችው የ530 ሺህ ሕዝብ ባለቤቷ ኬፕ ቨርዴ ከታላቋ ስፔን ጋር 0-0 ከኡራጋይ ጋር 2-2 በሆነ ውጤት ጨዋታዋን አጠናቃ ወደ ጥሎ ማለፍ በመግባት 16ቱን ለመቀላቀል ከአርጀንቲና ጋር ያደረገችው የአንገት ለአንገት ትንቅንቅ የውድድሩ ትልቁ መነጋገሪያ ጉዳይ ነው። ኖርዌይ ብራዚልን ማሸነፏ ሌላኛው ጉዳይ ነው። በማርቲን ኦዴጋርድ የሚመራው የኖርዌይ ብሔራዊ ቡድን በግስጋሴው ጠንካራ የነበረችውንና ለዋንጫ የምትገምተዋን ብራዚልን 2-1 በሆነ ውጤት አሸንፋ ከውድድሩ ውጭ አድርጋታለች። የስዊዘርላንድ ረዥም ጥበቃ ማክተም ደግሞ ሌላኛው የውድድሩ አነጋጋሪ ጉዳይ ነው። ስዊዘርላንድ ኮሎምቢያን በመለያ ዓመት በማሸነፍ ከ1954 ማለትም ከ72 ዓመታት ጥበቃ በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ ሩብ ፍጻሜ ማለፍ ችላለች። የካናዳ መሻሻል ሌላኛው የዚህ ውድድር ድምቀት ነው። ከዚህ ቀደም በዓለም ዋንጫ ታሪኳ ነጥብም ሆነ ድል አግኝታ የማታውቀው አዘጋጇ ካናዳ በዚህ ውድድር በምድብ ጨዋታዎች 7 ጎሎችን በማስቆጠር ለጥሎ ማለፍ መድረስ ችላለች። በሜዳ ውስጥም ሆነ በሜዳ ውጭ ከታዩ ማራኪና አነጋጋሪ ሁነቶች መካከል ሌላኛው የአርጀንቲናና የግብፅ ጨዋታ አጨቃጫቂ ክስተት ይጠቀሳል። አርጀንቲና ግብፅን 3-2 ባሸነፈችበት የጥሎ ማለፍ ጨዋታ ላይ የግብፅ ተጫዋቾችና ደጋፊዎች ዳኝነት ላይ ከፍተኛ ተቃውሞ ያሰሙ ሲሆን በማህበራዊ ሚዲያም ትልቅ ክርክር አስነስቷል። የኖርዌይ ተጫዋቾች ከድላቸው በኋላ የቫይኪንግ መቅዘፍ ድራማ ሌላኛው የዚህ ዓለም ዋንጫ ድምቀት ሆኖ ተመዝግቧል። የኖርዌይ ተጫዋቾች ከጨዋታው በኋላ ከደጋፊዎች ጋር በስቴዲየም ውስጥ በጋራ በመሆን ታንኳ የሚቀዝፉ በማስመሰል የሚሰሩት አስደናቂ ትዕይንት ተወዶላቸዋል። የሜክሲኮ ዝነኛ ዳክዬ ወይም ደግሞ ሜርሊን ዘ ዳክ በሜክሲኮ
ሲቲ ጎዳናዎችና ደጋፊዎች መሃል የሜክሲኮ ማሊያና ካልሲ አድርጋ የምትታየው ሜርሊን የተሰኘችው የቤት ለማዳ ዳክዬ የውድድሩ ልዩ ምልክት ሆናለች። የጃፓን ደጋፊዎች ባህል ደግሞ ሌላኛው የዓለም ዋንጫ ትኩረት የሳበ ሁነት ነው። እንደተለመደው የጃፓን ደጋፊዎች ጨዋታው ሲያልቅ የስቴዲየም አካባቢያቸውን ሙሉ በሙሉ በማጽዳት መልካም አርአያነታቸውን በድጋሚ አሳይተዋል። የትራምፕና የባሎጉን ቀይ ካርድ ውዝግብ እንዲሁ ሌላኛው ትኩረት የሳበ ጉዳይ ሲሆን የአሜሪካው አጥቂ ፎላሪን ባሎጉን በ32ቱ የጥሎ ማለፍ ጨዋታ ላይ ቀይ ካርድ አይቶ ተባሮ እንደነበር ይታወሳል። ሆኖም ፕሬዝዳንት ዶናልድ ትራምፕ ወደ ፊፋው ፕሬዝዳንት ጃኒ ኢንፋንቲኖ በስልክ ደውለው በማነጋገር እገዳው እንዲነሳ ማድረጋቸው ይፋ ተደርጓል። ፊፋ ሕጉን በማሻሻል ባሎጉን ከቤልጅየም ጋር እንዲጫወት መፍቀዱም የዓለም እግር ኳስ ማህበረሰብ ዘንድ ትልቅ የተቃውሞ ማዕበልና የፖለቲካ ጣልቃ ገብነት ጥያቄን ያስነሳ ሆኗል። ሌላው ደግሞ የአርጀንቲናና የግብፅ ጨዋታ የቫር ውዝግብ ነው። በ16ቱ የጥሎ ማለፍ ጨዋታ አርጀንቲና ግብፅን 3-2 በሆነ ውጤት ባሸነፈችበት ጨዋታ ላይ የቫር ውሳኔው ከፍተኛ ቁጣን የቀሰቀሰ ሆኗል። የግብፅ ሁለተኛ ጎል በጣም ዘግይቶ በቫር መሻሩና መሐመድ ሳላ ላይ የሰራው ጥፋት ሳይታይ ቀርቶ አርጀንቲናዎች ወሳኙን ሶስተኛ ጎል ማግባታቸው ፊፋ ለሊዮኔል ሜሲና ለአርጀንቲና ያደላል የሚል ክስ ከግብፅ ብሔራዊ ቡድን እንዲሰነዘር አድርጓል። ሌላው ደግሞ የቱኒዚያ ብሔራዊ ቡድን የዶፒንግ ቅሌት ነው። ይህ ሌላኛ አስደንጋጭ ክስተት ሆኖ የተመዘገበው 8 የቱኒዚያ ብሔራዊ ቡድን ተጫዋቾች የተከለከለ የደም ማነቃቂያ ንጥረ ነገር በመጠቀማቸው የዶፒንግ ምርመራ ውጤታቸው አዎንታዊ ወይም ፖዚቲቭ ሆኖ መገኘቱ ነው። ይህ ክስተት ቡድኑ በምድቡ 3ቱንም ጨዋታዎች ተሸንፎ ከወጣ በኋላ ይፋ መደረጉ ትልቅ መነጋገሪያ ሆኗል። ሌላው አስደናቂው የዓለም ዋንጫ ክስተት ደግሞ የመንትዮቹ ኢብራሂምና ሆሳም ሐሰን ታሪክ ነው። ግብፅን እየመሩ በዓለም ዋንጫ የተገኙትና ታሪክ የሰሩት ሁለቱ መንትዮች አስገራሚ ታሪክ ያላቸው የዓለም ዋንጫው ልዩ ክስተት ናቸው። የግብፅ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሲሆኑ መንትያ ወንድማቸው ኢብራሂም ሐሰን ደግሞ የብሔራዊ ቡድኑ ዳይሬክተር ሆነው አብረው እየሰሩ ይገኛሉ። መንታ ወንድማማቾቹ ሁለቱንም የአፍሪካ ዋንጫና የዓለም ዋንጫ መድረኮችን በመምራት በታሪክ ልዩ ትውስታ አስመዝግበዋል። እነዚህ መንትዮች ከልጅነት ጀምሮ እስከ አሰልጣኝ ዘመናቸው ድረስ እግር ኳስን አብረው በመጫወትና በመምራት ታሪክ የሰሩ ድንቅ ፍጥረቶች ናቸው። መንትዮቹ እንደ አውሮፓውያን አቆጣጠር በነሐሴ ወር 1966 በካይሮ ደቡባዊ ክፍል በምትገኘው ሄልዋን አውራጃ ውስጥ በ5 ደቂቃ ልዩነት የተወለዱ ናቸው። ገና በ13 ዓመታቸው እንደ አውሮፓውያን አቆጣጠር በ1979 ታላቁን የግብፅ ክለብ የአል አህሊን የወጣቶች አካዳሚ በጋራ መቀላቀል ችለዋል። ከዛ ጊዜ ጀምሮ በጋራ አብረው እየተጫወቱ አስደናቂ ዘመናቸውን ያጣጣሙ ሁለቱም የማይነጣጠሉ መንትዮች ናቸው። አንድ ወደ አዲስ ክለብ ሲዘዋወር ሌላኛው ሁልጊዜ አብሮት ይከተል ነበር። ለግብፅ ሁለቱ ተቀናቃኝ ግዙፍ ክለቦች አል አህሊና ዛማሌክ በጋራ ተጫውቶ ማሳለፋቸው ደግሞ በግብፅ እግር ኳስ ታሪክ ላይ በተለየ አሻራ እንዲታወሱ አድርጓቸዋል። በተጨማሪም በግሪክ በስዊዘርላንድና በተባበሩት አረብ ኤምሬትስ ወይም አላይን በጋራ ተሰልፈው ተፋልመዋል። ሆሳም ሐሰን እጅግ ዝነኛና ጎል አነፍናፊ አጥቂ ስፍራ ተጫዋች የነበረ ሲሆን ወንድሙ ኢብራሂም ደግሞ በቀይ መስመር ተከላካይነት በመጫወት ለሆሳም ኳሶችን ያመቻች ነበር። ሁለቱም መንትዮች የግብፅን ብሔራዊ ቡድን በመወከል በ1990 የጣሊያን ዓለም ዋንጫ እንዲሁም በበርካታ የአፍሪካ ዋንጫዎች ላይ አብረው ተጫውተዋል። ሆሳምና ኢብራሂም በጋራ የግብፅ ብሔራዊ ቡድንን በመወከል 3 ጊዜ ማለትም በ1986 በ1998 እና በ2006 የአፍሪካ ዋንጫን አንስተዋል። በአጠቃላይ በአል አህሊ ዛማሌክና በሌሎች የውጭ ሀገር ክለቦች አብረው መጫወት የቻሉት መንትዮቹ በድምሩ ከ35 በላይ ዋንጫዎችን አሸንፈዋል። ሆሳም ሐሰን በ177 ጨዋታዎች 69 ጎሎችን በማስቆጠር የግብፅ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ ነው። ይህ በተጫዋችነት የሰሩት አስደናቂ ታሪክ ሲሆን በኃላፊነታቸውም ሌላ አስገራሚ ስራን መስራት ችለዋል። ወደ አሰልጣኝነት አምርተው የፈጠሩት ጥምረት በራሱ
ዓለምን የሚያስደንቅ ውጤት ያለው ሲሆን ተጫዋችነታቸውን ካቆሙ በኋላ ሜዳ ላይ የነበራቸውን ጥምረት በቀጥታ ወደ አሰልጣኝነት በማዞር ሆሳም ሐሰን ሁልጊዜም ዋና አሰልጣኝ ሲሆኑ ኢብራሂም ሐሰን ደግሞ የቴክኒክ ዳይሬክተር ወይም የቡድን ስራ አስኪያጅ ሆነው ያገለግላሉ። በአሰልጣኝነት ዘመናቸውም ከግብፅ ባሻገር የዮርዳኖስ ብሔራዊ ቡድንን ጨምሮ እንደ ዛማሌክ፣ አልማስሬ፣ ፒራሚድስና ፍቱር ኤፍሲ ያሉ በርካታ ክለቦችን በጋራ መርተዋል። ሁለቱ መንትዮች በ2024 እና በ2026 የሰሩት አስደናቂ አዲስ ታሪክ የግብፅ ብሔራዊ ቡድንን እንዲረከቡ ያስቻላቸውን ሹመት አስገኝቶላቸዋል። እነዚህ ሁለቱ ስኬታማ መንትዮች ግብፅን በመምራት ለአሜሪካ፣ ካናዳና ሜክሲኮ የ2026 ዓለም ዋንጫ እንድታልፍ አድርገዋል። በዚህም ሆሳም ሐሰን በግብፅ እግር ኳስ ታሪክ ብሔራዊ ቡድኑን በዓለም ዋንጫው በተጫዋችነትም በአሰልጣኝነትም በመወከል የመጀመሪያው ግብፃዊ ለመሆን በቅተዋል። ሁለቱ መንትዮች እየተካሄደ በሚገኘው የ2026 ዓለም ዋንጫ ግብፅን ከማሳተፍ ባሻገር ከ48ቱ ሀገራት ወደ 32ቱ ከዛም ወደ 16ቱ ውስጥ ማሳለፍ የቻሉ ሲሆን ይህም በታሪክ ቡድኑ ለመጀመሪያ ጊዜ ከምድብ ያለፈበት ስኬት ነው። በዚህ አስገራሚና ስኬታማ ጉዞ ላይ የነበረው የግብፅ ብሔራዊ ቡድንም በ16ቱ የጥሎ ማለፍ ጨዋታ ከትላንት በስቲያ ምሽት ከአርጀንቲና ጋር ባደረጉት ብዙ የዳኝነት አከራካሪና አጨቃጫቂ ጥያቄዎች በተነሱበት ጨዋታ 3-2 በሆነ ውጤት ተሸንፈው ከውድድሩ ተሰናብተዋል። በዚህም የግብፅ ብሔራዊ ቡድን ባሳየው ታሪካዊ አፈጻጸም ምክንያት የግብፅ እግር ኳስ ፌዴሬሽን የመንትዮቹን ውል እንደ ኢትዮጵያን አቆጣጠር እስከ 2030 ድረስ አራዝሞላቸዋል። በዚህም እነዚህን የዘንድሮ የዓለም ዋንጫ ልዩ ክስተት የሆኑ መንትዮችን በቀጣዩ የዓለም ዋንጫም የማየት ተስፋ አለን። በ2026 የፊፋ ዓለም ዋንጫ ውድድር ላይ በቡድኖቻቸው ደካማ ውጤት ምክንያት ከ10 በላይ የሚሆኑ የብሔራዊ ቡድን አሰልጣኞች ከስራቸው መባረራቸውና በገዛ ፈቃዳቸው መልቀቃቸው ደግሞ ሌላኛው የዚህ መድረክ መነጋገሪያና አዲስ ታሪክ ሆኖ ተመዝግቧል። የዘንድሮ የዓለም ዋንጫ ውድድር ለብዙ አሰልጣኞች አስቸጋሪ ሆኖ ያለፈ ሲሆን ከስራቸው የተሰናበቱትና የለቀቁት ዋና ዋና አሰልጣኞች ዝርዝርን ስንመለከትም ሳብሪ ላሙሺ ቀዳሚ ናቸው። አፍሪካዊቷን ሀገር ቱኒዚያን እየመሩ በመድረኩ የተገኙት ሳሙሪ ላሙሺ ገና በምድብ ማጣሪያ የመጀመሪያ ጨዋታ በስዊድን 5-1 ከተሸነፉ በኋላ ወዲያውኑ ከስራ የተባረሩ ሲሆን በዚህም በውድድሩ ታሪክ ከመጀመሪያው ጨዋታ በኋላ የተባረሩ ብቸኛው አሰልጣኝ ሆነዋል። በተጨማሪም የብሔራዊ ቡድኑን ከውድድሩ መውጣት ተከትሎም በስምምነት ወይም በገዛ ፈቃዳቸው የለቀቁት አሰልጣኞችን ስንመለከት የፖርቹጋል አሰልጣኝ የሆኑት ሮቤርቶ ማርቲኔዝ አንዱ ናቸው። ቡድናቸው በ16ቱ ለሩብ ፍጻሜ ማጣሪያ ጨዋታ ላይ በስፔን 1-0 ከተሸነፉ በኋላ በስምምነት ተለያይተዋል። የጀርመን ብሔራዊ ቡድን አሰልጣኝ የነበሩት ዩሊያን ኔግልስማን በበኩላቸው ጀርመን ገና በ32ቱ የጥሎ ማለፍ ጨዋታ በፓራጓይ በፍጹም ቅጣት ምት መለያ ከተሸነፈች በኋላ በገዛ ፈቃዳቸው ሊለቁ ችለዋል። ተገማች የነበረችዋን ኔዘርላንድን እየመሩ በቦታው የተገኙት ሮናልድ ኮማን በበኩላቸው ሌላኛው ተሰናባች አሰልጣኝ ናቸው። ሮናልድ ኮማን በ32ቱ ዙር በሞሮኮ በቅጣት ምት ተሸንፈው ከወጡ በኋላ ስልጣናቸውን መልቀቃቸውን አስታውቀዋል። የአፍሪካዊቱ ሀገር ጋና አሰልጣኝ ካርሎስ ኬይሮሽም ከተሰናባቾች አንዱ ናቸው። የጋና ብሔራዊ ቡድን በ32ቱ ዙር በኮሎምቢያ 1-0 ተሸንፎ ከተሰናበተ በኋላ ስራቸውን ለቀዋል። የክሮሺያ አሰልጣኝ ዝላትኮ ዳሊችም እንዲሁም ለ9 ዓመታት ያህል የመሩትን የክሮሺያ ብሔራዊ ቡድን ስለመሰናበታቸው ትላንት አመሻሽ ይፋ አድርገዋል። ቡድናቸው በፖርቹጋል 2-1 ተሸንፎ ከወጣ በኋላ የመልቀቂያ ጥያቄ ያቀረቡት አሰልጣኙ በገዛ ፈቃዳቸው መሰናበታቸው ታውቋል። የሜክሲኮ አሰልጣኝ የነበሩት ሃቪየር አጉዌሮ እንዲሁ ቡድናቸው በእንግሊዝ ብሔራዊ ቡድን 3-2 ተሸንፎ ከውድድሩ ውጭ ከሆነ በኋላ በገዛ ፈቃዳቸው ስልጣናቸውን መልቀቃቸውን አረጋግጠዋል። የኡራጋዩ አሰልጣኝ ማርሴሎ ቤልሳ በተመሳሳይ የዓለም ዋንጫው ጉዟቸው ካበቃ በኋላ ውላቸውን ላለማደስ መወሰናቸውን አስታውቀው ተሰናብተዋል። የስኮትላንድ ብሔራዊ ቡድን አሰልጣኝ ስቲቭ ክላርክ በበኩላቸው ስኮትላንድ ከምድብ ጨዋታዎች ሳታልፍ በመቅረቷ ከ7 ዓመታት ቆይታ በኋላ ከኃላፊነታቸው ለቀዋል። ከሀገሪቱ የዓለም ዋንጫ ስንብት በኋላ በርካታ የግድያ ዛቻና ማስፈራሪያ ሲደርስባቸው የነበሩት የደቡብ ኮሪያው አሰልጣኝ ሆንግ ሚዮንግ ቦ በበኩላቸው ቡድናቸው ወደ ቀጣዩ ዙር ማለፍ ሳይችል በመቅረቱ በደረሰባቸው ትችት ምክንያት ስራቸውን በገዛ ፈቃዳቸው ለቀዋል። የኢኳዶር አሰልጣኝ ሴባስቲያን ቤካሴሴምም እንዲሁ አዘጋጇ ሀገር ሜክሲኮ 2-0 አሸንፋ ካሰናበተቻቸው
ከመሸነፋቸው በኋላ ስልጣናቸውን መልቀቃቸውን ይፋ አድርገዋል። የቼክ ሪፐብሊክ አሰልጣኝ የነበሩት ሚሮስላቭ ኩቤክ በበኩላቸው ቡድናቸው በምድብ ኤ የመጨረሻ ደረጃን ይዞ ማጠናቀቁን ተከትሎ ስራቸውን በፈቃዳቸው የለቀቁ ሌላ አሰልጣኝ ናቸው። አሁንም ውድድሩ ገና ወደ ማጠቃለያው ወይም ሩብ ፍጻሜና ግማሽ ፍጻሜ እየተቃረበ በመሆኑ በውጤት ማጣት ምክንያት የሚሰናበቱ አሰልጣኞች ቁጥር ገና ሊጨምር እንደሚችል ይጠበቃል። በ2026 የፊፋ ዓለም ዋንጫ ሌላኛው አስገራሚ ክስተት የሊዮኔል ሜሲ አዲስ ሪካርድ ነው። ሜሲ አርጀንቲና ከኦስትሪያና ከግብፅ ጋር ባደረገቻቸው ጨዋታዎች በርካታ ታሪካዊ ክብረ ወሰኖችን በመስበር የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪና ከፍተኛ የጎል ዕድል ፈጣሪ ወይም አሲስት አድራጊ በመሆን አዲስ ታሪክ መጻፍ ችሏል። የአርጀንቲና ብሔራዊ ቡድን በሩብ ፍጻሜው ከስዊዘርላንድ ጋር ከመገናኘቱ በፊት ሊዮኔል ሜሲ በውድድሩ ላይ ያስመዘገባቸውን አዳዲስ ታሪኮች ወይም የሰበራቸውን ዋና ዋና ክብረ ወሰኖች ስንመለከት ሜሲ በምድብ ጨዋታ ኦስትሪያ ላይ ባስቆጠራቸው 2 ግቦች በጀርመኑ ሚሮስላቭ ክሎስ ተይዞ የነበረውን የ16 ግቦች ክብረ ወሰን በመስበርና በአጠቃላይ 21 የዓለም ዋንጫ ግቦችን በማስቆጠር የምንጊዜም ቀዳሚ ተጫዋች ሆኗል። በሴቶችም የብራዚሏ ማርታ የያዘችውን የ17 ግቦች ክብረ ወሰን ጭምር መብለጥ ችሏል። በተጨማሪም ሜሲ የምንጊዜም ከፍተኛ አሲስት አድራጊ መሆን መቻሉ የዘንድሮ የዓለም ዋንጫ ሌላኛው መነጋገሪያ ክስተት ነው። በ16ቱ የጥሎ ማለፍ ጨዋታ ግብፅ ላይ ለክርስቲያን ሮሜሮ ያቀበለው ኳስ 9ኛው የዓለም ዋንጫ አሲስት ሆና የተመዘገበች ሲሆን ይህም የሀገሩ ልጅ የሆነውን የዲያጎ ማራዶናን የ8 አሲስት ክብረ ወሰን በመብለጥ በዓለም ዋንጫ ታሪክ ቀዳሚ አድርጎታል። እንዲሁም ከክርስቲያኖ ሮናልዶ ጋር በተመሳሳይ በታሪክ 6 የተለያዩ የዓለም ዋንጫዎች ላይ ማለትም ከ2006 እስከ 2026 ድረስ የተጫወተ የመጀመሪያው ተጫዋች ሆኗል። ከዚህም ባሻገር ከ2022 የዓለም ዋንጫ ጀምሮ እስካሁን ድረስ በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ ጎል በማስቆጠር የራሱን ክብረ ወሰን ያደሰ ሲሆን በአሁኑ የ2026 ውድድር ብቻ 8 ግቦችን በማስቆጠር ኬሊያን ምባፔንና ኤርሊንግ ሃላንድን በብቸኝነት እየመራ ይገኛል። በሌላ በኩል ሜሲ በዚህ የ2026 ዓለም ዋንጫ ውድድር ላይ 2 የፍጹም ቅጣት ምቶችን ከኦስትሪያና ከግብፅ ጋር በነበረው ጨዋታ በመሳቱ በዓለም ዋንጫ ታሪክ በአንድ ውድድር ላይ 2 የፍጹም ቅጣት ምቶችን ያከሸፈ የመጀመሪያው ተጫዋች የሚል ያልተፈለገ ታሪክም አስመዝግቧል። ይህ በርካታ ያልተጠበቁ አስደናቂና አስገራሚ እንዲሁም አነጋጋሪ ክስተቶችን ያስመዘገበው የዓለም ዋንጫ ውድድር በሩብ ፍጻሜው ዛሬም ቀጥሎ ሲደረግ ምሽት 5 ሰዓት ላይ ሞሮኮ ከፈረንሳይ በሚያደርጉት ጨዋታ የሚቀጥል ይሆናል። ገበያ ስፖርትም ይህንን ጨዋታ በቀጥታ ወደ እናንተ የሚያደርስ ሲሆን ቀጥሎ ነገና ቅዳሜ የሚደረጉ ጨዋታዎችንም በቀጥታ ወደ እናንተ ማድረሱን የሚቀጥል ሲሆን እነሆ ተጨማሪ መረጃዎችን በምሽት መሰናዷችንና በቀጥታ ስርጭታችን ጊዜ እንደምናደርሳችሁ እየገለጽን የሰዓቱን መሰናዶን ግን በዚሁ አበቃው። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ